እንግዲህ በ34ኛው ቪዲዮ እንዳልኩት ማለት አሁን ጣልቃ ገብነቱ አካሄዱ ገበያ ይቆጣጠራል ወይንም ማለት ምንድን ነው የሚባለው ነፃ ገበያ እንደፈለገ ሆኖ ማለት የነፃ ገበያ ኦፕሬሽን ሀገር አይጎዳም ማለት አይደለም። አንዳንዴ እንዳልኳቸው አሁን ለምሳሌ ነጋዴዎች ምክንያቱም አሁን ዋጋ የሚወሰነው በዲማንድ እና በሰፕላይ ስለሆነ ነጋዴዎች ማለት አፍራሽ የሆነ ውድድር ውስጥ ገብተው አንደኛውን አክስሮ ማርኬቱን ለመቆጣጠር ዋጋ ሊሰብር ይችላል። የዕቃ ስታንዳርድ ሊቀንስ ይችላል። ላይ የተለያየ ሜካኒዝም ይጠቀማሉ። ያ እንዳይፈጠር ህጋዊ ማዕቀፍ ነገር አዘጋጅቶ እራሳችሁን በራሳችሁ ተቆጣጠሩ ብሎ እርስ በርስ እንዲቆጣጠሩ ይሰጣቸዋል። ከዛ ጋር ግን አብሮ ከነፃ ገበያ ጋር የሚቃረን ነገር ለምሳሌ እንትን ይፈጥራሉ። የራሳቸው ቡድን ይፈጥሩና ከኛ ውጭ ሌላ ሰው እዚህ ገበያ ውስጥ እንዳይገባ ብለው አጥር ይፈጥራሉ። ይሄ አሁን ከነፃ ገበያ ጋር አብሮ የሚሄድ ነገር አይደለም። ምክንያቱም አንድ ጃፓናዊ በአንድ ንግድ መስክ ተሰማርቼ ውጤታማ ሆናለሁ ብሎ ካሰበ የሆኑ ሰዎች ተባብረው አይ አንተ እዚህ ውስጥ መግባት አትችልም ብለው እንዲከለክሉት መፈቀድ የለበትም። የነፃ ገበያ የሚለው ማን ነው የሚለው ምንድን ነው? መግባት ከፈለገ መግባት መቻል አለበት። እነሱ ግን ይሄንን አሁን እኔ እንዲያውም ስታዩት ነው የምላቸው አሁን እንደ ሊበራል ዴሞክራት ስታዩት ይሄ ልማታዊነት ነው ወይ ራሱ ነው ብዙ ትችት ያስነሳል። ምክንያቱም መንግስት እንዲያውም ህግ አስከባሪ ሆኖ ለምሳሌ አሉታዊ የሆኑ ውድድሮችን ማለትም ሆን ብሎ ዋጋ ይመጣል ያከራክራል። በዓለም አቀፍ ደረጃ ራሱ አሁን ለምሳሌ ወርልድ ትሬድ ኦርጋናይዜሽን የሚባል አለ። የዓለም አቀፍ የንግድ ድርጅት የሚባለው ለምሳሌ ሰብሲዳይዝ ተደራርገው ምናምን ብሎ ማለት በሀገራት መካከል የሚደረገው ንግድ ፍትሐዊ እንዲሆን ወርልድ ትሬድ ኦርጋናይዜሽን የሚባል አለ። ይሄ የሊበራል እንትን ነው፣ ኢንስቲትዩሽን ነው። የሊበራል በአሜሪካኖች ነው በዋናነት የተቋቋመው። ስለዚህ መንግስት እንዲያውም ገብቶ ለምሳሌ ዋጋ መስበርን ህገ ወጥ ቢያደርገው ከነፃ ገበያ ጋር ምንም የሚያገናኘው ኦፍኮርስ እንዴት መሰላችሁ? አሁን እንዳልኳችሁ ሰውየው መብቱ ነው። በመብት ደረጃ ካያችሁት ማለት ነው። በመብት ደረጃ ካያችሁትና ሮ ኢኮኖሚክስ ፋክቱን ካያችሁት ገበያ ዋጋ የሚወሰነው በአቅርቦትና በፍላጎት ስለሆነ ሰውየው ያንን ስለሚያውቅ ሆን ብሎ ምርት ሊያፈስ ይችላል። ግን ሀሳቡ ምንድን ነው? ምርት ሲያፈስ ህዝብ ለመጥቀም ወይንም ምናምን አይደለም። ሆን ብሎ ገበያ ለማዛባትና የፕራይስ ሲግናሊንጉን ለማዛባት እያከሰረው እንደዛ የሚያደርገው ኔጌቲቭ ማለት በእኩይ ዓላማ ነው ያን የሚያደርገው። ይህንን እኩይነት መቅጣት መቆጣጠር እኔ ጸረ ምንድን ነው የሚባለው አንድን መንግስት ልማታዊ አያስብለውም። ጀስት ነው ሬጉላተሪ ኦርጋን የሆነው ማድረግ የሚገባውን ስራ ነው የሰራው። ትክክለኛ ገበያ ሬጉሌት ይደረጋል፣ ሬጉሌት መደረግ አለበት። የእነሱ ግን የሚለየው ምንድን ነው? ለምሳሌ ተባብረው ሰው አላስገባም እንዲሉ ይፈቅዱላቸዋል ነው። እኔ ይሄ ኮራፕሽን እንጂ ልማታዊነት አይመስለኝም። ግን የሚሰሩት ስራ አንዱ ይሄ ነው። ሌላኛው ደግሞ ምን ያደርጋሉ ማለት ቢሮክራሲው የሚያመቻቸው ለነጋዴው የሚያመቻችለት ሌላው ነገር ምንድን ነው? ዲቤንቸር ወይንም የፖሊሲ ብድሮች የሚባሉ ብድሮች አሉ። የፖሊሲ ብድሮች ማለት ምን ማለት ነው? ለምሳሌ አሁን አንድ ኢንዱስትሪ በጣም የማደግ ፖቴንሻል ይኖረዋል። ምክንያቱም በጣም ዲማንድ አለ ለሚያመርተው ዕቃ። ለምሳሌ አሁን አንዱ ኢንስታንስ እሱ እዚህ ጋር የሚጠቅሰው ምንድነው 1950 ላይ አሜሪካ ማለት እንግዲህ 1950 አካባቢ ጀምሮ አሜሪካ አንደኛ የኮሪያ ጦርነት ውስጥ ገብታለች። ማለት ኖርዝ ኮሪያ እንዳለ ወረው እስከ ሳውዝን ወረው ኖርዝ ኮሪያን በሙሉ ለመውሰድ ፈልገዋል። በራሻ ይታገዛሉ። አሜሪካኖች ደግሞ ሳውዝ ኮሪያዎቹን አግዘው እንግዲህ ጦርነት እየተካሄደ ነው። ራሻ፣ ቻይና እና ኖርዝ ኮሪያ በአንድ ሳይድ ኮሚኒስት ሆነው ከዚህ ሳውዝ ኮሪያዎቹ ደግሞ የኛ የኮሪያ ዘማች የሚባለው እዚህ ጦርነት ውስጥ የተያያዘ ነገር ነው። የኮሪያ ዘማች ባለስላሴ ጊዜ ከኛ ሀገር የዘመቱት ማለት ነው። እነሱ ደግሞ ከዚህ ከሳውዝ ኮሪያ ጋር ሆነው በአጭሩ ደቡብ ኮሪያን ዲሞክራሲያዊ ሀገር ለማድረግና ሰሜን ኮሪያን ማለት ኮሪያን እኔ ወስዳለሁ በኮሚኒዝም እና በካፒታሊዝም መካከል ግብግብ ተፈጠረ። ስለዚህ መጨረሻ ላይ 38 ፓራላል የሚባለው ላይ ተወሰነና ሰሜን ኮሪያ ይሁን ደቡብ ኮሪያ ይሁን
ደቡቡ በምዕራባዊ ስር ይሆናል፣ ሰሜኑ በራሻና በቻይና ስር ይሆናል ተብሎ በእነሱ ተጽዕኖ ክልል ስር ይሆናል ተብሎ በዛ መልኩ ነው የተፈታው እና እዛ ጦርነት ላይ አሜሪካኖቹ ሲሳተፉ ጃፓን ውስጥ ከፍተኛ የማምረት አቅም አለ። በ1950 ምናምን እንግዲህ ቢወድሙም እንዳልኳችሁ በአጭር ጊዜ ተነስተው ብዙ ትዕዛዝ መቀበል የሚችሉበት ደረጃ ላይ ደርሰዋል። ስለዚህ አሜሪካኖቹ በዛ ሰዓት አሚኒሽን ይፈልጋሉ ማለት የጥይት አቅርቦት ይፈልጋሉ ለጦርነቱ ማለት ነው። ትራክስ መኪኖች ይፈልጋሉ፣ ዩኒፎርም ይፈልጋሉ፣ የኮሚኒኬሽን መሳሪያዎች ይፈልጋሉ ወዘተ። እንደዚህ አይነት ለጦርነቱ የሚያስፈልጉ ሰፊ ነገር ይፈልጋሉ። ያንን ነገር ሀገራቸው አስመርተው ምናምን ቢያመጡ ኮስቱ ይጨምራል። ገብቷቸዋል። ሀገራቸው አስመርተው ቢያመጡ ኮስቱ ይጨምራል። ስለዚህ ጃፓንና ኖርዝ ኮሪያ በጣም ቅርብ ስለሆኑ ያን ብቻ ሳይሆን ጃፓን ስታመርተው በርካሽ ስለምታመርተው ሌበር ፕራይሱ ዝቅተኛ ስለሆነ ያንን ትዕዛዝ አሁን የዩኒፎርሙን፣ የመኪናዎቹን፣ የኮሚኒኬሽን መሳሪያዎቹን፣ የጥይቱን፣ የምናምኑን እንደዚሁም ደግሞ ሌሎች ሳውዝ ኤስት ኤዥያ አካባቢ ሀገሮች ከአሜሪካ ጋር ማበር የሚፈልጉ አሉ። ለምሳሌ አንዳንድ ሀገሮች ማለት ነው። እነዛ ሀገሮች ላይ የተለያዩ እርዳታዎችን ለማድረግ የምግብ እርዳታ ለማድረግ የማዳበሪያ እርዳታ ለማድረግ ርካሽ ምርት ፈልገዋል አሜሪካኖቹ። ጃፓን ይህንን ማቅረብ ትችላለች። ይህንን ማቅረብ የሚችሉ ኢንዱስትሪዎች አሏቸው። ነገር ግን ከፍተኛ ስለነበረ ትዕዛዙ ካምፓኒዎቹ ብዙ ካፒታል ኢንቨስትመንት ይፈልጋሉ ይህንን ለመስራት ማለት ነው። ችግሩ ግን ድርጅቶቹ በራሳቸው አቅም መበደር አይችሉም ያንን የሚያክል ካፒታል። ስለዚህ መንግስት እኔ ዋስ ሆናለሁ ብሎ የፖሊሲ ሎን ያሰጣል ማለት ነው። ከሀገር ውስጥ ባንኮችም ከውጭ ባንኮችም ራሱን ዋስ አድርጎ ጋራንተር ሆኖ ከአቅማቸው በላይ እንዲበደሩ ይፈቅዳል። ከአቅማቸው በላይ ተበድረው መክፈል ባይችሉ እንኳን እኔ ከፍላለሁ ማለት አሁን ሎን ሊቨሬጅ ስታደርጉ ወይም ብድር ስትወስድ ኮላትራል እንትን አለው። ለምሳሌ ፋይናንሻል ካሽ ፍሎዋችሁ ይታያል። ከዛ በኋላ ማስያዣ የምታቀርቡት ነገር ይታያል። የአሴቱ ፕሮስፔክት ይታያል። ማርኬት ምናምን ማለት አሁን ብድር ሲሰጥ መመዘኛ መስፈርቶች አሉ። የገቢ መጠን ምን ያህል ነው? የምታስይዘው ምንድነው? ዋስትና የምታስይዘው ሀብት ወይ ንብረት ምን ያህል ነው? ገበያው ምን ይመስላል? ምናምን ተብሎ እነዛ ነገሮች ተሰልተው ነው ብድር የሚሰጠው እና ካምፓኒዎቹ ትዕዛዝ አላቸው ብዙ፣ ግን ያንን ትዕዛዝ ለማሟላት ብዙ ካፒታል ይፈልጋሉ፣ ብዙ ገንዘብ ይፈልጋሉ። ያንን ለማድረግ ግን ያላቸው የካሽ ፍሎ ምናምን አይፈቅድም። ስለዚህ መንግስት እኔ ዋስ ሆናለሁ ብሎ ይመጣል ማለት ነው። ይሄንን ፖሊሲ ሎን ይሉታል። የሚሰራውን ነገር ነው የምነግርህ። አሁን ይሄ ማለት አሁን ከነፃ ገበያ አንጻር ስታዩት ራሱ ይወጣው ነው ነፃ ገበያ። ግን መንግስት በዚህ መልኩ የሀገሩን ድርጅቶች ማገዙ በራሱን የችግሩ አይታየኝም። ገብቷቸዋል። አሁን የሚለው ምንድን ነው? ዲስ ዊንድፎል የሚለው ይሄ ንፋስ አመጣሽ ያለው እንግዲህ አሁን ድንገት ነው። አሜሪካኖቹ በጣም ብዙ ገቢ ለጃፓን የሚያስገኝ መኪና ፈለጉ፣ ዩኒፎርም ፈለጉ፣ የኮሚኒኬሽን መሳሪያ ፈለጉ ምናምን። ስለዚህ ንፋስ አመጣሽ ብዙ ትዕዛዝ አምጥተዋል። This windfall, however, created major internal financial difficulties. ለካምፓኒዎቹ በጣም ገንዘብ እጥረት ፈጠረባቸው። Japanese firms could not obtain investment capital fast enough to retool to meet the orders that the Americans were placing, and their working capital was insufficient to keep them in business. If even a few of the contracts involved delays in payment of 6 months or more ማለት ያን ብቻ ሳይሆን ለምሳሌ እንግዲህ በነጋዴው ዓለም ትእዛዝ ትታዘዛላችሁ፣ ታቀርባላችሁ፣ ፔመንት እስኪመጣ ምናምን አለ እንትን አይደለም፣ ዝም ብሎ ስሙዝ አይደለም። ታዘዛችሁ፣ አቀረባችሁ፣ ክፍያ ወደ እንትን ነው፣ ገንዘብ ይያዛል ወደዛ ምናምን ይላል። ስለዚህ አምርተው ያላቸውንም ነገር አጠረቃቅመው አምርተው ቢያቀርቡ ያላቸውን ነገር አጠረቃቅመው አምርተው ቢያቀርቡና ፔመንት ትንሽ ዲሌይ ቢያደርግባቸው በቃ ትርምስምሳቸው ነው የሚወጣው። ስለዚህ ኢፍ ሌድ ቱ ከዛ እንደዚህ ነው የሚሆነው ማለት እንትን አይችሉም። ምንድን ነው የሚባለው መቆየት አይችሉም። ስለዚህ ገንዘብ ያስፈልጋቸዋል ባጭሩ፣ እና ገንዘብ ግን የላቸውም፣ ብድር ማግኘት አይችሉም። ስለዚህ ምንድነው ኢት ሌድ ቱ two-tiered structure of government guaranteed Citibank overloaning and
newly created government on banks of ላስት ሪዞርት ጂ ጃፓን ዴቨሎፕመንት ባንክ ማለት የሀገር ባንኮችና ሲቲ ባንክ የሚባለው የአሜሪካን ሀገር ባንክ ለእነዚህ ድርጅቶች ገንዘብ እንዲያበድራቸው ምንም እንኳን የመበደር አቅማቸው ዝቅተኛ ቢሆንም መንግስት ዋስትና ሰጣቸው ነው። ስለዚህ አንዱ የሚሰራው ነገር ይሄ ነው። ይሄ ልማታዊ ማለት ምንድነው ዴቨሎፕመንታል ስቴት ያስባለውና የሚሰራው ነገር ምንድነው ፖሊሲ ሎኖችን ዋስትና ይሰጣል ነው ፖሊሲ ሎኖችን ዋስትና ይሰጣል። ሌላ የሚያደርገው ነገር ምንድነው? it functions as a cartel headquarter ካርተል ሄድኳርተር ማለት ምን ማለት ነው? እንግዲህ ካርተል የሚባለው ምንድነው እንዳልኳችሁ የነጋዴዎች ማህበር ነው። የነጋዴዎች ማህበር ሆኖ የምርት መጠን ይቆጣጠራል፣ የዋጋ መጠን ይቆጣጠራል፣ የምርት ጥራት ይቆጣጠራል፣ ተወዳዳሪ እንዳይመጣ አጥር ይሰራል። እንደዚህ አይነት ነገር የሚሰራ ካርተል ነው። ይፈቅድላቸዋል ማለት አሁን ግባቸው አሁን ልማታዊ ያስባላቸው ከዚህ አንጻር ስናየው ይሄ ከካርተል ኦፕሬሽን ወይንም ደግሞ ከንግድ ማህበሩ አንጻር ነው። ልማታዊ ያስባለው ምንድነው ብለን ስንል ማለት ቅድሚያ የሚሰጠው ለዜጋው መብት ሳይሆን የልማት ጎል ተብለው ለተቀመጡት ነገሮች ነው። እነዚህ ማህበራቱ የልማት ጎሉን ለማሳካት እስከሰሩ ድረስ የልማት ጎል ማለት ምን ማለት ነው? ለምሳሌ ቴክኖሎጂ አዳፕት ለማድረግ እስከሰሩ ድረስ ወይንም የመንግስትን የኤክስፖርት ጎል ሚት ለማድረግ እስከሰሩ ድረስ ለምሳሌ አጥር ሰርተው ሌላ ሰው አላስገባም ቢሉ እሺ ብሎ ይፈቅድላቸዋል ማለት ነው። ማለት አሁን ልማታዊ ያስባለው እኔ ይሄ ልማታዊነት ነው ወይስ በመንግስትና በንግድ ማህበረሰብ መካከል የተፈጠረ አሻጥር ነው? ሌላ ጉዳይ ነው። ገብቷቸዋል። እንዳልኳችሁ መንግስት ገበያን መቆጣጠር አለበት፣ ሬጉሌት ማድረግ አለበት። ሬጉሌት ሲያደርግ የነፃ ገበያን ህግ መርህ ነው እንጂ መጣረስ የማይችለው ሰዎች ለምሳሌ ዋጋ ሲሰብሩ፣ አጓጉል ሲወዳደሩ፣ የውጭ ካምፓኒ መጥቶ ተጽዕኖ ሲያደርግ ምናምን መንግስት አልቃ ገብቶ ገበያው በስነ ስርዓት እንዲሰራ የህግ ማስከበር ስራ መስራቱ ከነፃ ገበያ ጋር የሚጋጭ አይደለም ነው። ነፃ ገበያ ስንል ልቅ ገበያ ማለታችን አይደለም። ሬጉሌትድ የሆነ ማርኬት መሆን አለበት ማለት ትርፍ ይቻላል፣ ግን በትርፍ ሂሳብ ስም ለምሳሌ ሆን ብለህ ዋጋ ሰብረ ገብተህ ተወዳዳሪን ለማጥፋት መስራት ይሄ ጤናማ ውድድር አይደለም፣ አፍራሽ ውድድር ነው። እንደዚህ አይነት ነገሮችን እናቆማለን። እንደዚህ አይነት ካርቴል ኦፕሬሽን ግን ይፈቅዳል። ምክንያቱም የእሱ ግቡ የቢሮክራሲው ግቡ ምንድን ነው? ሀገራዊ ግብ የሚባል አለ። ኤክስፖርት ገብቷቸዋል ወይም ቴክኖሎጂ አዶፕሽን። እነዚህን ነገሮች ከመንግስት ፖሊሲ ጋር ተስማምተው ለቴክኖሎጂ አዶፕሽን ለኤክስፖርት ጎል ሚቲንግ ምናምን ከመንግስት ጋር ተስማምተው እስከሰሩ ድረስ ይሄንን ቡድን ዝም ይለዋል ነው አንዱ። እንግዲህ ቅድም እንዳልኳቸው ያም ብቻ ግን አይደለም የሚያደርገው ለእነዚህ ቡድኖች እንደ አማካሪም ያገለግላል። ለምሳሌ ይሄ ገበያ ያጠናል ምናምን ብሎ ይሄን ብትሰሩ ይሻላል ምናምን ብሎ የአማካሪ ስራ ይሰራል ማለት መንግስት የሆነም አይመስልም። እውነት ለመናገር አሁን ልማታዊ ያስባለው ለምሳሌ they created a medium like ነው the organ ይሄ ማለት የፈጠሩት አንድ የሆነ ኦርጋን ፈጥረው ሚዲየም ኤንድ ስሞል ኢንተርፕራይዝስ ኤጀንሲ የሚባለው ፈጠሩና ማለት በመንግስት ፖሊሲ አማካኝነት ማለት ነው የጥቃቅንና አነስተኛ የንግድ ድርጅቶች ኤጀንሲ ወይም ኤጀንሲ ወኪል እንደማለት ነገር ነው። እንደዛ አድርገው ፈጠሩና ይሄ ምን ያደርጋል መሰላችሁ? the organ was supposed to gather, analyze and freely distribute information on the procurement of materials, marketing possibilities, business method and so forth, in effect to act as a cartel headquarters for small business sector ማለት ነው። ማለት ምን ያደርጋል ባጭሩ እቃ የቱ ጋር በጥሩ ዋጋ ከየትኛው ገበያ ምናምን እንደሚገኝ አጥንቶ ኢንፎርሜሽን ለዛ ይሄ ቡድን ውስጥ ላሉት ነጋዴዎች ይበትናል ማለት ነው። መረጃ ይሰጣል። የት ጥሩ ገበያ ሊኖር እንደሚችል እንዴት አድርገው ቢያስተዋውቁ የተሻለ ገበያ ሊያገኙ እንደሚችሉ እንደዚህ ጥናት ይሰራል ማለት ነው።
አሰራሮች በዓለም ዙሪያ ቃኝቶ አሰራሮች በዓለም ዙሪያ ቃኝቶ ጥሩ አሰራሮች ሲኖሩ የቢዝነስ ስታይሎች አደራረጎች ምናምን ሲኖሩ ያንንም ኢንፎርሜሽን ያመጣል ማለት ነው። በአጭሩ ምንድን ነው መሰላችሁ እንደ ማኔጅመንት ኮንሰልታንሲ ሆኖ ሰርቭ ያደርጋል። አሁን ልማታዊ ያስባለው ይሄ ነው እንዳልኳችሁ ልማታዊ ይሄን አሁን በነፃ ገበያ ውስጥ ምንድን ነው ማኔጅመንት ኮንሰልታንት ቀጥረት አሰራዋል ምንድን ነው የሚባለው ገብቷቸዋል ቀጥረት አሰራዋል። እሱ ግን ምንድን ነው ንግዱና መንግስት ይሄ አላቻ ነው ፍትሃዊ ያልሆነ የጥቅም ትስስር ፈጥረዋል። ባጭሩ አሁን ልማታዊ ያስባለው ግን እነዚህ የጥቅም ምንድነው ይሄንን አጓጉል የሆነ የጥቅም ትስስር ህጋዊ የሚያደርገው ምን መሰላችሁ? ብሔራዊ ግብ አለን የሚል ነገር አለ ማለት ነው የተቀመጠ። ብሔራዊ ግቡ ምንድነው? ኤክስፖርት መጨመር አለብን፣ ቴክኖሎጂ ማምጣት አለብን፣ የጃፓን ካምፓኒዎች ተወዳዳሪ መሆን አለባቸው። but at the cost of what? የተወሰኑ ሰዎች ላይክ ነው እንደ ድሮ በቤተሰብ አይደለም ከዛይባትሱ የሚለየው። አሁን እነዚህ ኬሬትሱ የሚባሉት የሚለዩት ከዛይባትሱ የድሮዎቹ በቤተሰብ ነው የሆነው ቤተሰብ ነው የሚቆጣጠረው። አሁን ግን ኔትወርክ የቡድን አሰራር ይሆንና ግን አንድ ዲሞክራቲክ ነው ነፃ ገበያ አይደለም። ያን ይሰራል ማለት ነው። አንዱ የሚሰራው ስራ ይሄ ነው። ለምሳሌ ማለት የሀገር ውስጥ ኮንሳምፕሽን በስቶ ነው ኤክስፖርት ለሚያደርጓቸው እቃዎች የሀገር ውስጥ ለምሳሌ እኛ አሁን ኢትዮጵያ ቡና ኤክስፖርት እናደርጋለን አይደል? ግን እንበልና የሆነ የምርት እጥረት ተፈጥሮ ወይ ምናምን የሀገር ውስጥ ገበያ ማለት ኤክስፖርት ትልቁ ግባቸው ስለሆነ ማለት ኤክስፖርት መጨመር አለብን ነው ማለት እንትናቸው ነው አምላካቸው ነው ኤክስፖርት በቃ በጣም እና ኤክስፖርት ብዙ ማድረግ አለብን ብለው ስለሚሉ ለምሳሌ ለሀገር ውስጥ ገበያ የምታቀርቡትን መጠን ቀንሱና ምክንያቱም አገር ውስጥ ገበያ ብዙ ኮንሱም የሚደረግ ከሆነ ኤክስፖርት መጠኑ ይጨምራል። ሌትስ ሴይ ነው ላይክ በሀገር ውስጥም ኤክስፖርትም ዋጋው ተመሳሳይ ነገር ሊሆን ይችላል ማለት ነው። ስለዚህ ምን ያደርጋሉ? የሀገር ውስጥን ገበያ ተጭነው ምርት ኤክስፖርት ያደርጋሉ ማለት ነው። ለምን ኤክስፖርት ማድረግ አለብን ብለው ስለሚሉ። ስለዚህ አንዱ የሚያደርገው ነገር ይሄ ነው። when problems in the international balance of payment arose, the government could curtail domestic demand and promote exports. When the problem of paying for imported raw materials eases, should be in enlarging the sales of eased, the focus should be on enlarging the sales at home. ማለት ዶላር በሚያስፈልጋቸው ጊዜ ለምሳሌ ዶላር በሚያስፈልጋቸው ጊዜ የበለጠ ዶላር እንፈልጋለን ሲሉ የሀገር ውስጥን ገበያ ከልክለው ወደ ውጭ ብዙ ኤክስፖርት እንዲደረግ ያደርጋሉ። ስለዚህ ማለት አሁን በነፃ ገበያ ከሆነ ነጋዴው እንደተመቸው ነው የሚሸጠው። መንግስት ፎሬን ከረንሲ ብዙ እንዲያገኝ ብሎ ማለት ከሀገሪቱ የፎሬን ከረንሲ ፍላጎት ጋር አይተሳሰርም። ገብቷቸዋል። በነፃ ገበያ ከሆነ እንደፈለገ ሲፈልግ ኤክስፖርት ያደርጋል፣ ሲፈልግ ለዶሜስቲክ ገበያ ያቀርባል። ነፃ ገበያ ነው፣ እንዳዋጣው ነው የሚሸጠው። ነገር ግን መንግስት ፎሬን ከረንሲ እንዲጨምር ፈልጋለሁ ካለ እንዲጨምር የፈለገበት ምክንያት ካለ የሀገር ውስጥ ገበያ አቅርቦትን አቀዝቅዘውና ኤክስፖርት አድርግ ይለዋል። ስለዚህ ነጋዴው እሺ ብሎ ኤክስፖርት ያደርጋል ማለት ነው። አይ ሲል ደግሞ ማለት በቃ የዶላር ፍላጎቴ ረክቷል ሲል መልሰ ወደ ሀገር ውስጥ ማለት አሁን እንደፈለግ ስትፈልግ ለሀገር ውስጥ ገበያ ሽጥ፣ ስትፈልግ ኤክስፖርት አድርግ ይለዋል። እንደዚህ አይነት ነገሮችን ይጠቀማል ማለት ነው። ልማታዊ ያስባለው አንዱ ይሄ ነው ማለት ነው። ሌላው ካምፓኒዎች የጃፓን ካምፓኒዎች ብላይንድ ትሬድ እንዳያደርጉ እገዛ ያደርጋል። ብላይንድ ትሬድ ማለት ምን ማለት ነው? በውጭ ምን አይነት ገበያ አለ፣ ምን ኦፖርቹኒቲ አለ ምናምን የሚለውን ነገር ኢንፎርሜሽን ሳይኖራቸው ዝም ብለው ማለት ምንድነው ፕሮአክቲቭ እንዲሆኑ ያደርጋቸዋል። የውጭን ገበያ ሄደው አጥንተው ተረድተው ቻሌንጁን አውቀው ምናምን እንዲሰሩ ልክ እንደ ቅድሙ ገበያ አጥንቶ ምናምን አድርጎ ኢንፎርሜሽን እንደሚያቀርበው ሌላ ደግሞ የተቋቋመ የውጭ ጉዳይ ሚኒስቴር ውስጥ ምናምን ያለ ለሀገሪቱ ኤክስፖርተሮች
የገበያ አማራጭ ፈልጎ ምናምን ኢንፎርሜሽን አምጥቶ የሚሰጣቸው ድርጅት አለ ማለት እንትን ያቋቁማል ማለት ነው። Another new institution was the Japan External Trade Organization called JETRO የሚባል ማለት ነው። የጃፓን የውጭ ንግድ ድርጅት የሚባል አለ እና አንዱ ኢንስቲትዩሽን ነው ይላል። an international commercial intelligence service ማለት ስራው ኮሜርሻል ኢንተለጀንስ ነው ወይንም የንግድ ስለላ ያካሂዳል። በሌላ ላይ ነው ስለላ በኔጌቲቭ አትወሰዱት፣ መረጃ ይሰበስባል ማለት ነው። an international commercial intelligence service set up to overcome the problem of what Hirai called blind trade ይህ ማለት ይሄ እውር ንግድ የሚባለውን ነገር ለማስቀረት ብለው በዓለም አቀፍ ደረጃ መረጃ የመሰብሰብ ስራ ይሰራሉ። By blind date, he and others meant that during the mid-1950s, Japanese manufacturers were operating without detailed information in what they should be producing for various foreign markets. ማለት ለተለያዩ የውጭ ሀገር ማርኬቶች ምን ማምረት እንዳለባቸው አያውቁም። ወይንም ባጭሩ ምንድነው ገበያ ምን ገበያ አለው በውጭ ሀገር ገበያዎች ምን ተፈላጊ ነው የሚለውን ነገር አያውቁትም። ስለዚህ ጃፓን ኤክስተርናል ትሬድ ኦርጋናይዜሽን ጃፓኒዝ ነው ኤክስተርናል ትሬድ ኦርጋናይዜሽን ወይንም ጄትሮ የሚባል አቋቋሙና በውጭ ሀገር ሄዶ ገበያ አጥንቶ ይሄን ብታመርት የተሻለ ገበያ ታገኛለህ ብሎ መረጃ ይሰጣል ማለት ነው። በነፃ ላይክ ወይንም አብረውት እንግዲህ እንዳልኳችሁ ንግዱ እነዚህ ተጋብተው ነው አብረው የሚሰሩት የንግድ ድርጅቱና የንግድ ማህበረሰቡና ቢሮክራሲው አብረው ነው የሚሰሩት። ቢሮክራሲው ምን ያደርግላቸዋል ማለት ነው? ሄዶ ይሄንን አጥንቶ የገበያ ጥናት አድርጎ ይሄንን ብታመርቱ ብሎ ያመጣል። they also lacked agents abroad to help them keep close tabs on changes in tariff rates and specifications for products as well as to assist in publicizing and marketing new Japanese products ማለት የጃፓን ድርጅቶቹ እውር ናቸው ነው ለውጭ ላለው ማለት ያለውን የታሪፍ መጠን አያውቁም ምን ያለክ ነው። ስለዚህ ኮስታቸው ውስጥ ያስገቡታል አይደል? ይሄን ያህል ታሪፍ አለብህ ከተባለ እዛ ገበያ ውስጥ ተወዳድሬ ለማሸነፍ የኔ ፕሮዳክሽን ኮስት እዚህ ጋር መሆን አለበት ምናምን የሚለውን ነገር የፕሮዳክሽን ዲሲዥን ለመወሰን ምን አይነት ታሪፍ እንዳለ በሌላ ሀገር አያውቁም። ወይንም ደግሞ ስፔሲፊኬሽን አለ። አሁን ለምሳሌ አውሮፓ ገበያ ምርት ስትልኩ ምርታችሁ እንደዚህ መሆን አለበት ምናምን የሚለውን ነገር አያውቁም። as well as to assist in publicizing and marketing the Japanese product እንደዚሁም ደግሞ ምርቶቻቸውን ለማስተዋወቅና ማርኬት ለማድረግ ጄትሮ የሚባለው ድርጅት መንግስታዊ ድርጅት ነው። ግን የሚሰራው ምንድነው? ለጃፓን የንግድ ድርጅቶች ሄዶ ለጃፓን አምራቾች ሄዶ ጥናት ያጠናል ማለት ገበያ ይሰልላል። ታሪፍ ምን ያህል ነው? ስፔሲፊኬሽኑ ምን ያህል ነው? የማስተዋወቅ ስራ ለምሳሌ የማስተዋወቂያ ምናምን ከፍሎ የጃፓኒዝ ፕሮዳክት አድቨርታይዝ ሊያደርግ ይችላል ማለት ነው። ይሄን የሚያደርግ ጄትሮ የሚባል ሌላ ኢንስቲትዩት አለ ማለት ነው። ስለዚህ ቢሮክራሲው የሚሰራው አንዱ ስራ ይሄ ነው፣ ልማታዊ ያስባለው ማለት ነው። ሌላው ታሪፍ ተጠቅሞ አሁን ለምሳሌ ታሪፍ ተጠቅሞ በነገራችን ላይ ዛሬ ኮሜንት ላርግና አሁን ይሄ እንዳልኳችሁ በነፃ ገበያ ውስጥ ኤጀንቶች ሊሰሩት ይችላሉ ማለት ነው። ዲማንዱ ካለ አሁን መንግስት ቢሰራው ለምንድነው መንግስት ምን ልላችሁ መሰላችሁ? ይሄን ነገር መንግስት መስራቱ ግዴታም ወይም የተሻለም አማራጭ ስለሆነ አይደለም። በቃ የጃፓን መንግስት አድርጎታል። ገብቷችኋል? ይሄንን ግን ለገበያው ብታወው ትርፍ እስካመጣ ድረስ ማንም ሰው ቢዝነስ ከፍቶ ሊሰራ እንዲያውም የስራ እድል ነው የምትፈጥረው። ገብቷችኋል? ቢሮክራሲው ዝም ብሎ ራሱን ፓራሳይት ነው የሚያደርገው እንጂ ራሱን የመንግስት ስራ አይደለም። ኔሰሰርሊ ይሄንን መንግስት አሁን ለምሳሌ ጄትሮ የመሆን ግዴታ የለበት። ጃፓኒዝ ኤክስተርናል ትሬድ ኦርጋናይዜሽን ኦፊስ ሆኖ ውጭ ሄዶ ታሪፍ ስንት ነው ብሎ የታሪፍ መረጃ ሰብስቦ ከዛም ጥቶ ይህ ነው ላይክ ነው የህፃን ነገር ነው እውነት ለመናገር አይደለም። ምንም የአእምሮ ልቀት የሚያሳይ ነገር አለው እዚህ ውስጥ። ልማታዊ መንግስት እኮ ነው ምናምን የሚያስብል ዝም ብሎ ኪራይ ሰብሳቢነት ነው ለኔ። ዝም ብለህ ነፃ ብታደርገው ላይክ ነው ግለሰቦች የማኔጅመንት ግራጁዌት የማርኬቲንግ ግራጁዌት ምናምን የሆኑ ተማሪዎች
የራሳቸው ኢንስቲትዩት አቋቁሞ ድርጅት አቋቁሞ የራሳቸውን ሰው እየላኩ በየሀገሩ አጥንተው ምናምን አምጥተው መረጃውን ሊሰጡ ይችላሉ። ወይንም ደግሞ ከሌላ ሀገር ጋር ኮኔክሽን ፈጥረው ምናምን ብለው ኢቭን ሳይሄዱ ራሱ ሪሰርች አድርገው ሜይ ቢ ትራቭልም ራሱ ማድረግ ላይ ያስፈልጋቸው ይችላል። ገብቷቸዋል። በደንብ አድርገው ኢንፎርሜሽን ሰብስበው በኮንታክት በምናምን ማለት እነሱ ሞር ኮስት ኤፊሽንት በሆነ መልኩ ሊሰሩት ይችላሉ ብዬ አስባለሁ። ግን አሁን ልማታዊ ያስባለው ምንድን ነው? ያው ይህንን ያደርጋል ነው። ገብቷቸዋል። ስለዚህ እኔ እንትኑ አይታየኝም። ዋትስ ዘ ጂኒየስ እንደው ማለት የሚሰራው ሰው ከሌለ ሀገሩ የጃፓን ሕዝብ ቢዝነስ ኦፖርቹኒቲዎችን እንደዚህ ቆፍሮ ምናምን ፈልጎ አውጥቶ ለምሳሌ ምን ችግር አለ? አሁን ስራ ፈጣሪ የሚያስብለው አንድን ሰው ምንድን ነው ምን ብሰራ ያዋጥ ክፍተት አይቶ ለምሳሌ የሆነ ማርኬቲንግ የሚሰራ የአንድ ድርጅት ሰው አይቶ እኔ እኮ ለዚህ ካምፓኒ ብቻ ከምሰራ ይህንን ነገር እንደ ቢዝነስ አድርጌ አውጥቼው ለአንድ አምራች ብቻ ሳይሆን ለብዙ ፋብሪካዎች ብሰራላቸው እነሱም ይከፍሉኛል፣ እኔ የምጠቀማለሁ፣ እነሱም ይጠቀማሉ ብሎ የቢዝነስ አይዲያ ይዞ መጥቶ ኮንሰልቲንግ ፈርም ወይንም ደግሞ ማርኬቲንግ ፈርም ምናምን አቋቁሞ ሊሰራበት ይችላሉ። እኔ መንግስቱን እዚህ ውስጥ ኢንዲስፐንሰብል የሚያደርገው ነገር አይታየኝም። በግሌ ነው እላችሁ። ሌላው መንግስት እንግዲህ ነው ይሄን አሁን መንግስት ብቻ ነው የሚሰራው ልማታዊ ነሰሰርሊ የሚያስብለውም አይመስለኝም። ታሪፍ ይጠቀማል። ታሪፍ ማለት ዶሜስቲክ ማርኬትን ፕሮቴክት ለማድረግ ተወደ ላይ አሁን ለምሳሌ ወደ ሀገር ውስጥ የሚገቡ ምርቶች በጣም ርካሽ ነው። አሁን ለምሳሌ የጫማ አሁን እኛ ሀገር አሁን ለምሳሌ የቆዳ ምርት ምናምን አለ አይደለ? ታሪፍ ያስቀምጣል ጫማ ላይ ጫማዎች እንዲወደዱ። ለምን ሰው የሀገር ውስጥ ጫማ እንዲገዛ የውጭን ጫማ ውድ አድርጎ ማለት ነው። እኛ ሀገር ግን መኪና ነው መሰለኝ የምናስወድደው ጫማ እናስወድደው መሰለኝ። ገብታችኋል? እና ታሪፍ ይጠቀማል። ግን አንድ ለየት ያለ ነገር የምታዩበት ታሪፍ ተጠቅሞ አሁን ትራምፕን ሰምታችሁት ከሆነ የአሜሪካው ፕሬዚዳንት ማለት ከፍቅር በላይ በጣም የሚጣፍጥ ቃል ነው ታሪፍ ምናምን ሲል ነበር አይደል? እና ምንድነው አንዱ ሀሳቡ የነበረው ምናልባት እንዳሰበለት አልሄደለትም እንጂ አንዱ ሀሳቡ የነበረው ምንድነው ታሪፍ ስንጥል ብዙ ሀገራት ለኛ ኤክስፖርት ስለሚያደርጉ ብዙ ብር እናገኛለን ነው ታሪፍ በመጣል እና ነው ሀሳቡ። ነገር ግን ነው እንዳሰበው አልሄደለትም። ጃፓኖች ግን ምን ያደርጋሉ መሰላችሁ? ታሪፍ ይጥሉና ከታሪፉ ላይ የሚገኘውን ብር ወስደው ሌሎች ፕሮጀክቶችን ፋይናንስ ያደርጉበታል። ሌሎች ለልማት ይጠቅማሉ ብለው የሚሏቸው አሁን እንግዲህ እንዳተያየታችሁ ነው ማለት። ምክንያቱም እኔ እንዳልኳችሁ ይሄ ልማታዊ መንግስት የተባለው ልማት አምጥቷል። በአንጻራዊነት ደህና ነው። ግን የጃፓን ሕዝብ በራሱ ቢተው ከዚህ የተሻለ ይሰራ ነበር የሚያስብላችሁ ነው። ምክንያቱም አሁን እዚህ ጋር ስታዩት የተጠቀመው የስኳር ምርት ላይና የሙዝ ምርት ላይ ነው ታሪፍ የተጠቀመው። ጃፓኖች በጣም ሙዝ ይወዳሉ። በነገራችን ላይ በዓለማችን ላይ በጣም የሙዝ ገበያ ከፍተኛ ገበያ ነው ማለት አሜሪካን ሀገር ውስጥ አንድ ቦታ ላይ ካልተሳሳትኩ ያነበብኩት ምንድን ነው በቀን አሁን አሜሪካ ውስጥ ዛሬ ግሮሰሪ ሲሸጥ ማለት ይሄ አስቤዛ ሲሸጥ የቤት ፍጆታ ከሚሸጡት ነገሮች 1% ሙዝ ነው አሉ። ማለት በቃ ሰው በጣም ሙዝ ይበላል። እና ባናና ሪፐብሊክ ምናምንም የሚባል ታሪክ አለ። ወደዛ ውስጥ አልገባም። ሙዝ በጣም ይወደዳል አሜሪካን ውስጥም ጃፓኖችም በጣም ሙዝ ይወዳሉ እና ሙዝ ደግሞ አያመርቱም። ስለዚህ በጣም ሙዝ ኢምፖርት ይደረጋል። ሙዝ ኢምፖርት ሲደረግ ግን የሀገር ውስጥን የፍሩት ንግዶች ይጎዳል። ምክንያቱም ሰው በአብዛኛው ሙዝ ብቻ ይጠቀምና ሌሎቹን ፍራፍሬዎች አልገዛም ምናምን ይላል። ስለዚህ ሙዝ ብቻ እንዳይገዛ ሙዝ ላይ ከፍተኛ ታሪፍ 70% ምናምን ታሪፍ ይጭኑበታል። ማለት ታሪፍ ባይጫንበት ኖሮ ሙዙ 1 ብር ጃፓኑ 1 ኪሎ ለምሳሌ ነው የምላችሁ 1 ብር የሚሆነውን 1 ኪሎ 1 ብር የሚሆነውን
ታሪፍ ጭኖ ብር ከሰባ ያስገባዋል። ኦልሞስት ደብል ያደርግባቸዋል ፕራይሱን ማለት ነው። ስኳር ደግሞ እንደዚሁ ስለማይመረት በጣም ተፈላጊ ስለሆነ ለምሳሌ ከኪውባ ስኳር ተገዝቶ ጃፓን ውስጥ ሲገባ 10 እጥፍ ምናምን ነው የሚያተርፉበት አሉ። ገብቷቸዋል። ላይክ ነው ነጋዴው የሚያተርፉ እና ይሄንን ኦፖርቹኒቲ ያይና ታሪፍ በመጣል የተለያዩ ከታሪፍ የሚያገኘውን ብር ማለት እቃው ማለት ምንድን ነው የሚባለው በአሃድ በነፍስ ወከፍ ወይ ነው አት ዩኒት ሌቭል ርካሽ ነው። ስለዚህ ህዝቡ ኪሱን አይጎዳው። ለምሳሌ አሁን ሙዝ 1 ብር ቢሆንና ኢትዮጵያ ውስጥ በዚህ ሰዓት ነው የምላቸው 1 ኪሎ ሙዝ 1 ብር ቢሆንና መንግስት ነው ኢምፖርት ሲደረግ 70 ሳንቲም ቢጨምርበት ብር ከ70 ብዙ ሰው ነው ብር ከ70 ማለት 70 ሳንቲም እየተዘረፈ ነው። ግን ብዙም ማለት አሁን ባለው ሁኔታ ነው የምላቸው ሳይመስለው ይከፍላል። ጃፓንም ውስጥ እንደዛ ነው ነው ከገበያቸው አንጻር ምንም አይደለም፣ ግን ደብል 10 እጥፍ ምናምን እየከፈሉ ነው። እና መንግስት ምን ያደርጋል? ያንን 10 እጥፍ ያስከፈላቸው ሙዝ ለመብላት እና ስኳር ለመጠቀም 10 እጥፍ ያስከፈላቸውን ወስዶ ለተለያየ ልማት ይጠቀምበታል። ልማታዊ ያስባለው ይሄ ነው። ነው በሀገራችንም ያለ ነገር ነው። ዋን ኦፍ ሞስት ትንሽ ዘርዘር ይላል ላንብብላችሁ እንደው ሂስትሪው እንትን ስለሆነ one of the most innovative aspects of the early JETRO ይሄ ጃፓን ኤክስተርናል ትሬድ ኦርጋናይዜሽን ያልነው ማለት ነው። one of the early JETRO one of the aspects one of the most innovative aspects of the early JETRO was its founding ማለት የተመሰረተው ራሱ በዚህ ብር ተወስዶ ነው JETRO የሚባለው። during the 1954 recession MITI raised the money for it from import of bananas under the system of foreign exchange quotas. License to import bananas and sugar had become the most valuable in the country. ማለት በጣም ተጠቃሚ ስላለው ሙዝ አስመጪና ስኳር አስመጪ መሆን በጣም አትራፊ ስለነበረ የንግድ ፍቃዱን ራሱ ለማግኘት የአስመጪነት የሙዝ አስመጪ የስኳር አስመጪነት ለመሆን ማለት ከፍተኛ ልክ የወርቅ ማዕድን እንደማግኘት አይነት ነገር ነው። ምክንያቱም ትርፍ አለው። ስለዚህ መንግስት ይህን ተጠቅሞ ከዛ በሚሰበስበው ማለት ለንግድ ፍቃዱ ለምናምኑ ክፍያውን አንሮት ከዛ በሚወስደው ብር ነው ጄትሮ የሚባለውን ያቋቋመው። ጄትሮ ደግሞ ምንድነው የሚያደርገው? ሄዶ ምን ልበላችሁ ነጋዴው በራሱ የሚሰራውን ህዝቡን ይዘርፉታል ነው ለኔ እውነት እንነጋገር ከተባለ እኔ የሚመስለኝ። ምክንያቱም ህዝቡ ላይ ዋጋ ጭናችሁ አይጎዳም ተው ማለት አያውቀውም። 5 ሳንቲም 10 ሳንቲም አንዳንድ ብር ብሰርቀው ግን በጣም ሙዝም ስለሚበላ ስኳርም ስለሚበላ ሳይታወቀው ነው ዝም ብለህ ዝረፈውና ከዛ ጄትሮ የሚባል አቋቁም። ጄትሮ ምንድነው የሚሰራው? ሄዶ እንዳልኳችሁ ታሪፍ እንትን ሀገር ምንድነው ይላቸዋል። ፕሮዳክት ስፔሲፊኬሽን ምንድነው፣ ማርኬቲንጉ ምን ይመስላል ምናምን ብሎ አጥንቶ ለድርጅቶቹ ነው የሚሰጣቸው። ይሄንን የሚያደርግበትን ብር ግን ማን ነው የሚከፍለው? ሙዝ የሚበላው ስኳር የሚጠቀመው ሰውዬ ነው ማለት ነው። this is one of the things that they do ማለት ልማታዊ ነን ልማታዊያን ያስባላቸው ይሄንን እንደዚህ አድርገን ጄትሮ የሚባል አቋቁመን ከዛ በኋላ ሳታማኝ ብላኝ አይሻልም? እውነቱን እንነጋገር ከተባለ በዚህ አድርገው አላማችን ኤክስፖርት ማሳደግ ነው፣ ቴክኖሎጂ ማብዛት ነው ምናምን። ይሄ ነው ልማታዊ ያስባላቸው። ግን still what I want you to see even though በኔ እምነት ኪራይ ሰብሳቢነት ቢሆንም አላስፈላጊ ቢሆንም ግን within the market framework ነው ኦፕሬት የሚያደርገው። እንደነ አቶ መለስ ማርኬት ችግር አለው ብላ 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 ብሎ አይደለም ማለት ማጭበርበር አለው ገብቷቸዋል። ግን በማርኬት ፍሬምወርክ ውስጥ ነው for it from the import of bananas under the system of foreign exchange quotas ማለት licenses to import bananas and sugar had become the most valuable in the country. Suppliers of both commodities were in such short supply that any amount that could be brought to market commanded exorbitant prices. Like እንደገና ላምበው so one of the most innovative aspects of the early JETRO was its founding ማለት በጣም የጄትሮ የሚባለው እንግዲህ ለየት የሚያደርገው አመሰራረቱ ነው ይላል።
during the 1954 recession Mighty raised the money for it from the import of bananas Mighty የሚባለው ድርጅት ይሄ ላይክ ነው የመንግስት መስሪያ ቤት ነው ያቋቋመው ማለት ነው እና ማቋቋሚያውን ብር ግን ከየት ነው ያመጣው ከታሪፍ ላይ ሰብስቦ ነው ማለት ነው ከታሪፍ ላይ ሰብስቦ ነው ታሪፉ ምን ማለት ነው ህዝቡን ያስከፈለው ግን የሚሰራው በጣም ቀላል እንዳልኳችሁ ገበያ ስለላ ነው የሚሰራው under the system of foreign exchange quotas license to import bananas and sugar had become the most valuable in the country suppliers of both commodities were in such short supply that any amount that would be brought to the market commanded exorbitant prices ማለት እንትን ለኢምፖርተሮች የውጭ ምንዛሪ የሚሰጠው በኮታ ስለነበረ እና ደግሞ መንግስት አሁን ላይክ ነው የስኳርና የባናና ምርት ህዝቡ እንደሚፈልገው ያውቃል ግን ብዙም አይጠቅመኝም ብሎ ነው የሚያስብ ዝም ብሎ ስኳር በላል ሙዝ በላል ነገር ነው ገብ ስለዚህ ፕላናቸው ምንድነው እንዳልኳችሁ ግብ አላቸው ኤክስፖርት ምናምን ስለዚህ ለነዚህ ሰዎች ላይሰንስ መስጠት የፎሬን ኤክስቼንጅ ኮታ ስለነበረ በጣም በኮኔክሽን የሚሰራ ነው ምክንያቱም በጣም ብዙ ትርፍ ያለበት ነው it commanded exorbitant prices በጣም ከፍ ያለ ፕራይስ ነውና in the case of bananas the government charged importers a tax on their profits and turned the proceeds over to Jethro ስለዚህ ባናናውን ወሰደና የሙዙን ንግድ ወሰደና እነሱን ታክስ በማድረግ ከነሱ ላይ የሚወስደውን ብር ጄትሮ መሰረተበት ነው the organization's fund grew from slightly under 3 million yen in 1954 to over 100 million yen in 1955 all because of bananas ይታያችሁ እንግዲህ ማለት አሁን እዚህ ጋር የሚለው ምንድነው በዚህ መልኩ ባረገው መንግስት እንግዲህ ማለት ታሪፍ ጥሎ ከሙዝ ንግድ ላይ ታሪፍ ጥሎ በሰበሰበው ብር ጄትሮን አቋቋመበትና ጄትሮ ሲቋቋም የነበረው መነሻ በጀት 3 ሚሊዮን yen ነው መቼ በ1954 ዓ.ም ከአንድ ዓመት በኋላ ከሙዝ ነጋዴዎች የሚሰበሰበውን ታሪፍ ለሱ ስለሰጠው በጀቱ 100 ሚሊዮን ደረሰ 97 ሚሊዮን በዛ ሰዓት ነው የምላችሁ የዛሬ እንግዲህ በ1954 በ1955 100 ሚሊዮን yen በጣም ብዙ ብር ነው የሚሆነው በኔ ግምት ነው ማለት ስለዚህ ላይክ ነው በአንድ ዓመት በጀቱ ከ3 ሚሊዮን ወደ 100 ሚሊዮን አደገ ከየት ነው የመጣው ያ በጀት በሌላ አማርኛ ምን ማለት ነው ዝም ብሎ የመንግስት ሰራተኛ ቀጥሮ በየውጭ ሀገር እየላከ መረጃ ሰብስብ ማለት ነው እኮ የምን መረጃ የንግድ ስንት እንትን አውሮፓ ያለው ስፔሲፊኬሽን ምንድነው ምን አይነት ፕሮዳክት ገበያ ይፈልጋል ማስታወቂያ ለማሰራት ብር ክፈል ምን ማለት ነው ዝም ብሎ እኔ ብዝበዛ ነው በኔ ማለት ነው መንግስት ይሄን መስራት የለበትም ግን ከህዝቡ ከያንዳንዱ ሙዝ ከሚበላው ብር ላይ ወስዶ እንደዚህ አይነት ወፍራም ጠብደል የመንግስት ጄትሮ የሚባል ድርጅት አቋቋመና ልማታዊ ነኝ ይላቸዋል ማለት ነው ሌላው ትንሽ ልማታዊ የሚያስብለው this scheme was similar to the sugar link system for subsidizing the sheep export between 1953 and 1955 በ19 ማለት ሺፕ መርከብ ያመረቱ ማለት የመርከብ ኢንዱስትሪ ያላችሁ መርከብ የማምረት ስለዚህ አትራፊ አይደለም ነው ላይክ ነው ኮምፒቲቲቭ አይደለም ስለዚህ ሰብሲዳይዝ ያደርጉታል ሰብሲዳይዝ ግን እንዴት እንደሚያደርጉት ታውቃላችሁ ከስኳሩ ከስኳሩ ላይ ወስደው ማለት ያውን ጂኒየስ ነው አሰራሩ የእንትን አጠቃቀም ነው ላይክ ነው ፊዚካል ፖሊሲ አጠቃቀም ነው ላይክ ፊዚካል አቶ መለስ እና ተመስገን የሚባሉ ፓርላማ ላይ ሲቀር ፊዚካል ቆርጣለው የፊስካል ፖሊሲ ነው የፊስካል የበጀት አጠቃቀም ነው ግን ምን ማለት ነው ስኳር ስትበላ ብሩን ወስጄ ማለት ተወዳዳሪ ያልሆነ ሺፕ አምራች ካምፓኒ መሰረተበታል በጃፓን ስም ነው so the scheme was similar to the sugar link system for subsidizing the sheep export between 1953 and 1955 Mighty would issue import licenses for sugar to trading companies which were then selling the Cuban sugar in Japan at from 2 to 10 times the import price ማለት ያስገባሉ ስኳር ግን ከኩባ ነው ስኳሩ የሚያስገቡት ከኩባ ስኳሩን አስገብተው ማለት ካስገቡበት ዋጋ
አንዳንዴ 100% ነው የሚያተርፉት፣ አንዳንዴ ደግሞ 1000% ነው የሚያተርፉት። ገብቷችኋል? አሁን ይሄ ልማታዊነት ገብቷችኋል? አሁን ይሄን ነው ልማታዊ ያስባል። ልማታዊነት ነው 1000% ያደርግና ግን ይሄንን አይነት ትርፍ የሚፈቅድላቸው መቼ መሰላችሁ? only if they had allied themselves with a shipbuilder and could submit an export certificate showing that they had used 5% of their profit to subsidize the ship export. ስለዚህ ሺፕ ኤክስፖርት የሚደረገውን ማለት ኤክስፖርት የሚያደርግ የሺፕ ካምፓኒ መርከብ አምራች ካምፓኒ መርጠው ከትርፋቸው ላይ 5% የሚሰጡት ከሆነ ለካምፓኒው ዝም ብለው ማለት ነው። ሰብሲዲ ማለት እንግዲህ እሱ ነው። ስለዚህ ሰብሲዲውን አስገብቶ ውጭ ወስዶ በርካሽ ይሸጠዋል መርከቡን ነው። ገብቷቸዋል? ማን ነው ግን ማለት ማን ነው የተዘረፈው? እስቲ አሁን እዚህ ጋር ይታያችሁ። ህዝቡ ነው፣ የጃፓን ህዝብ ነው የተዘረፈው። እንደ ህዝብ 100% እሺ 1000% ተተረፈበት። 1000% ያተረፈው ግን ካተረፈት ለምሳሌ 100 ብር የሚሸጠን ስኳር 200 ብር እየሸጠለት ወይንም ደግሞ ደስ ሲለውና ሲመቸው 1000 ብር ድረስ እየሸጠለት በኪሎ ከዛ ላይ ከ1000 ላይ 5% ይሰጣል። 5% የ1000 ስንት ነው? 50 ብር ማለት ነው። ገብቷቸዋል? ከ200 ብር ከሆነ 10 ብር ማለት ነው። ስለዚህ 10 ብር ማለት ምን ማለት ነው? እንግዲህ ወደ 90 ብር ሲያንስ 90 ብር ትርፍ 90 ብር ትርፍ ይወስድ 90% ትርፍ ይወስድበታል። ሲበዛ ደግሞ ወደ ስንት ነው? ላይክ ነው 50 ብር ወደ 950% ትርፍ ይወስድበታል ከኖርማል ጃፓኒዝ። ደጎ የጃፓን ህዝብ ደግሞ ስኳር ይወዳል፣ ስኳር ማለት ነው። ስለዚህ ይሄ ነው አሁን ላይክ ነው ልማታዊ ያስባላቸው። ግን ምንድን ነው አሁን ሺፕ ኤክስፖርት ማድረግ አለብን፣ የጃፓን ሺፒንግ ኢንዱስትሪ ሰብሲዳይዝ ማድረግ አለብን ብለው እንደዚህ አይነት ሰብሲዲ ለዛችም እንግዲህ ይህችን የምታክል ነው ፍራክሽን ነች። እንደዚህ አድርገው ነው እኔ አሁን ይሄ ዘረፋ ነው እንጂ እንትን አይመስለኝም ነው ማለት እንትን አይመስለኝም ማለት በነጋዴዎቹና በቢዝነስ ማህበረሰቡና በቢሮክራሲው መካከል የተፈጠረ የህዝብ ኪስ የማውለቅ ስራ ነው እንጂ ልማታዊነት አይደለም። ላይክ ነው 5% ሺፒንግ ሰብሲዳይዝ አድርግ ያለው ያን ሁሉ ትርፍ ኪስ ውስጥ ማስገባት ልማታዊነትም አይደለም። እንደሆነ ግን ላይክ ነው ህዝቡን ተጭነውት ነው ህዝቡ ከዛ የተሻለ ኑሮ መኖር እንዳይችል አድርገውት ከኪሱ የወሰዱ ነው የሚያደርጉት ነው። እና ምን አለ ሲቀጥል for the 2 years it was in effect the sugar link system supplied some 100 billion yen to the shipbuilding industry 2 ዓመት ብቻ ስራ ላይ ሆኖ በ5% እንኳን ነው የምላችሁ 100 ቢሊየን የን ለሺፕ ቢልዲንግ ሰብሲዳይዝ አደረገ ማለት ነው። ማለት ምን ማለት ነው? ላይክ ነው ዝም ብሎ በጣም በርካሽ አውጥቶ ሊሸጣው ይችላል ማለት ነው። ላይክ ነው መወዳደር የለበትም፣ ኮምፒቲቲቭ መሆን አይችልም። ላይክ ነው ምንድነው ተወዳዳሪ የመርከብ አምራች መሆን የለ። በኢፊሸንሲ አይደለም አሸንፎ እየሸጣ ያለው በሰብሲዲ ነው። ሰብሲዲውን ግን ማን ነው የሚከፍለው? ስኳር የሚበላው የጃፓን ህዝብ ነው። ሙዝ የሚበላው የጃፓን ህዝብ ነው ማለት ነው። እናም በኋላ ላይ ችግር ፈጠረ። ግን ለምን 100 ቢሊዮን እየተሰጣቸው ነው ሺፕ አምራቾች። ስለዚህ ሌሎችም ካምፓኒ እንደ እኛ የሚሰጠን ማለት ጀመሩ። ምክንያቱም የሀገር ሀብት ከህዝብ ተዘርፎ የሚመጣ ነው ለእኛ የሚድረሰን ማለት ጀመሩ። IMF ማለት ነው ገላመጣቸው። ስለዚህ ያቆሙት ይላል። So it ultimately had to be stopped because too many other industries wanted subsidies from the sugar and bananas fees and because the IMF frowned on the practice ይላል። ስለዚህ ማለት IMFም ገላመጣቸው፣ ሌሎች ድርጅቶችም ደግሞ እየመጡ እንደዚህ አይነት ማለት 100 ሚሊዮን 10 ቢሊዮን በ2 ዓመት ምናምን ሰብሲዳይዝ መደረግ የሚቻል ከሆነ እኛንም አግዙን ማለት ጀመሩ ማለት ነው። ስለዚህ ግን አሁን ይሄ ነው ልማታዊ የሚያስብላቸው ነው ማለት ማርኬቱን ላይክ ነው እንትኑን አይደለም ነው እንዴት ልበላችሁ፣ በልማት ስም ያሽከረክሩታል። ግን አሁን ለምሳሌ የጃፓን ህዝብ መግዛት ባይችል
እንደዚህ አይነት ፖሊሲ ሰብሲዲ ማድረግ አይችልም፣ ወይንም ጄትሮም መመስረት አይችልም። ገብቷቸዋል። በሌላ አማርኛ ምንድን ነው ልላቸው የፈለግኩት ማርኬቱ ኦፕሬት ማርኬቱን ፈንዳሜንታልሱን ሳይነኩ ነው እንትን የሚያደርጉት። ምንድን ነው የሚሉት እየሰረቁ ነው። በአጠቃላይ ላይ ነው ገበያ አለ፣ ያውቃሉ፣ በሀገሪቱ ውስጥ ሀብት አለ ምናምን አለ። ስለዚህ ለራሳቸው ይሞነጭፋሉ ነው። እኔ ይሄኛውን ልማታዊ ብዬ ለማየት ትንሽ ያስቸግረኛል። ሌላ አንድ ኢንትረስቲንግ ነገር ያየሁባቸው ምንድነው እንግዲህ የሚያደርጉት ጃምፕኪን የሚባል እንትን አላቸው። የታክስ ማዘግየት ዲፈርመንት አላቸው። ዲፈር ያደርጋሉ ታክስ እና ታክስ ያዘገያሉ። ጃምፕኪን ይሉታል። ለምሳሌ እቃ ልሸጥ ብሏቸው ሲቀመጥ ወይንም ደግሞ የሆነ ነገር ምንድን ነው የሚባለው እዳ ስትከስሩ ምናምን ስትሉ ታክስ አዘግዩ ብለው ይፈቅዱላችኋል ማለት ነው። ስለዚህ በዚህ ዓመት የሆነ ነገር ዲክሌር አድርጋችሁ አሳይታችሁ የሚመጣብኝ ታክስ ይሄን ያህል ነበር፣ ግን በዚህ ምክንያት አልከፍልም ብላችሁ እንድትጠቀሙ። በሌላ አማርኛ ምንድን ነው መሰላችሁ ካሽ ፍሏችሁ ካሽ ስትራፕ እንዳያጋጥማችሁ ማለት። ነጋዴ አንዱ የሚያስቸግረው ነገር በንግዱ ዓለም የካሽ እጥረት ካሽ ፍሎ ችግር ይፈጥራል ማለት እንትን ነው። ሀብት ሊኖራችሁ ይችላል ምናምን፣ ግን ፍሎ ካሽ ፍሎ ከሌለ ይገርማችሁ ቢሊዮነር ሆናችሁ 500 ሺህ ብር ምናምን ሊቸግራችሁ ይችላል። ምክንያቱም እንትን ትራንዛክሽን ከሌለ ካሽ ስትራፕ ይፈጥራል። እና ካሽ ስትራፕ እንደሚፈጠር ስለሚያውቅ አሁን የሰዎቹ የምታደንቁላቸው ምን መሰላችሁ ከቢዝነሱ ጋር በጣም ኢንቴግሬት አድርገው ስለሚሰሩ ኢንቫይሮንመንቱን አንደርስታንድ ያደርጉታል ምናምን፣ ህጉን እንዳስፈለጋቸው የሆነ ስትሪክት ምናምን አያደርጉትም። እንዴት ልበላችሁ ዋናው ግብር መክፈል ነው። ዛሬ ካልተመቸ ችግር የለውም ግን የትም አትሄድም ነው ታመጣታለህ ነው። እና ይሄ ጃምፕኪን የሚባላላቸው ስለ ጃምፕኪኑ ትንሽ ላንብብላችሁ። ጃምፕኪን አር ማች ሞር ኢማጂኔቲቭ ላይክ እነዚህም ማለት ጥበብ አለ። አሁን የታሪፉም እኮ አሪፍ ነው አካሄዱ፣ ግን ይህ ነው ላይክ እንዳልኳችሁ ነፃ ገበያ ነው፣ ህዝብ ለመጥቀም ነው። አይዶን ነው ላይክ ነው ልንወያይበት እንችላለን። ጃምፕኪንስ አር ማች ሞር ኢማጂኔቲቭ በጣም ትንሽ ላይክ ነው ጥበብ አለባቸው። they provide for tax deferment not tax exemption but used creatively they can effectively free a company of all taxes during a given year። ስለዚህ ማለት በጥሩ አድርጎ ከተጠቀመበት አንድ ድርጅት አመቱን ሙሉ ምንም ግብር ሳይከፍል ሊያልፍ ይችላል። አሁን ግብር ሳይከፍል ማለፉ ጥቅሙ መሰላችሁ ለድርጅቱ ካሽ ስትራፕ እንዳይኖርበት ያደርገዋል። ማለት ግብር መክፈል አለብኝ በአመት ላይ ብሎ ከተጨነቀ ካሽ ፍሎ ከሌለው ማለት ሀብት ቢኖረውም ፖቴንሻል ቢኖረውም ትእዛዝ ቢኖረውም ላይክ ነው ምናምን ነገሮች የተሰራሩ ቢሆንም ካሽ ስትራፕ አድርጎት እንዳይጨናነቅ ያደርገዋል። ቢዝነስ ያላቸው ሰዎች በተለይ ነው ላይክ ነው ትልልቅ ካምፓኒ ራን የሚያደርጉ ሰዎች የካሽ ፍሎውን ጥቅም ያውቁታል። እና as for example like they did for Toray Industries the big nylon manufacturer during the early 1950s ይላል። ቬሪየስ ጃምፕኪንስ ኢንክሉድ እንግዲህ አሁን ጃምፕኪንስ የሚባሉትና ይሄ ታክስ ማዘግያ መንገዶች ምንድናቸው? ፕራይስ ፍላክቹዌሽን ሪዘርቭ ፈንድ ማለት በዋጋ መዋዠቅ ሲፈጠር ለምሳሌ አሁን ጥሬ ዕቃ ስትገዙ በጣም ዋጋ ሊጨምር ይችላል። ስለዚህ ለሌላ ነገር ያሰባችሁትን ገንዘብ አስታችሁ ጥሬ ዕቃ ትገዛላችሁ። ስለዚህ ለሌላ ነገር ገንዘብ ያጥራችኋል። ግን ጥሬ ዕቃው ዋጋው ጨመረ ማለት ምን ማለት ነው? ተመርቶ ዕቃው ገበያው ሲወጣ ላይክ ነው በጥሬ ዕቃው መሰረት ዋጋው ስለሚጨምር በኋላ ትርፉ ሲመጣ ታገኙታላችሁ ገንዘቡ። ግን ፎር ደ ሞመንት እድገት ማለት ነው የካሽ ስትራፕ ሊያጋጥማችሁ ይችላል። ስለዚህ ጥሬ ዕቃ በውድ ትገዛላችሁ። የጥሬ ዕቃ በውድ ስለገዛው ዲፍረንሷን ማለት ነው በዋጋ ፍላክቹዌሽን መካከል የመጣችውን ዲፍረንስ ጃምፕኪን ነች ብዬ አሳውቅና የሆነ አካውንት ውስጥ አስቀምጣትና ከዛ ላይ ያንን በዛ መሰረት ነው ታክሲን ዲክሌር አደርጋለሁ። ችግር የለውም በሚቀጥለው ትከፍላለህ። በሚቀጥለው ዓመት ግን ትርፉ ሲመጣ ከሚቀጥለው ዓመት ጋር ጃምፕኪኗንም ጨምራ አምጥተህ ትከፍላለህ ማለት ነው። ዋተር ሾርቴጅ ሪዘርቭ ፈንድ አይ ዶንት ኖ ዋት ነው ዋተር ሾርቴጅ እንግዲህ ውሃ እጥረት ሲያጋጥም ለምሳሌ ውሃ ሲጠፋ በግዢ ውሃ አድርገው ነው ስለዚህ ዋጋ ይጨምራል። ሜይ ቢ እንደዛ ሊሆን ይችላል። አብኖርማል ሃዛርድ ሪዘርቭ
ድንገት የሆነ ነገር ሲፈጠር ለምሳሌ እሳት ቢነሳባቸው እና ቢያወድምባቸው እፎይታ ይሰጠዋል ማለት ግን ታክሱን ይዘላል ማለት አይደለም። ያተረፍካትን ነገር ታመጣታለህ፣ ግን ለጊዜው ግድ የለም ገንዘቡን ለምሳሌ የተቃጠለውን አሳድስበት ወዘተ ሊባል ይችላል። By the 1970s, reserve funds of the Jamkin variety had been authorized for የብድር መበላሸት ሲያጋጥምም እንደዛ አይነት ተበድራችሁ ነገር አድርጋችሁ ብድሩ ይበላሻል፣ መክፈል አቅቷችሁ ወይ ፖዘዝድ ይሆናል ምናምን። ስለዚህ ጥረት ሲያጋጥማችሁ ለዛ ብድር ከፈልኩ ወይ ወረዘተ ብላችሁ አስቀምጣችሁ ግን በኋላ ዲፈር ማድረግ ታክሱን ዲፈር ታደርጉታላችሁ ወይም ታዘገዩታላችሁ። ሎስስ ኦን ጉድ ሪተርንድ ኦን ሶልድ፣ ለምሳሌ እቃ እሸጣለሁ ብላችሁ ማለት ሰው አዘዛችሁ እቃ ወይንም ደግሞ ለዲስትሪቢዩተር ሰጣችሁት። ሰውየው ይዞ በቃ አልሸጥም አለኝ፣ ኢንቨንተሪ ውስጥ ላይ ያቆየው አልችልም፣ አመሰግናለሁ ብሎ ወደ ፋክተሪው ሊመልሰው ይችላል። እናንተ ሪሲቨብል ብላችሁ ይዛችሁታል ምናምን። ስለዚህ ኪሳራ ነው። ስለዚህ ሸጫለሁ ካሽ ስትራፕ ይፈጥራል። ስለዚህ ያንንም ጃምኪን ውስጥ እንድታስገቡት ይፈቅዱላችኋል ማለት ነው። ቦነስስ፣ ስፔሻል ሪፔርስ፣ ዋራንቲስ፣ ኦቨርሲስ ማርኬት ዴቨሎፕመንት፣ overseas investment losses in the free trade zones of Okinawa, pollution control, specified railway construction projects, the construction of atomic power generating facilities, reforestation projects, electronic computers. I think ማለት እሱ በ1980 ስለጻፈው ይመስለኛል ስለ ኤሌክትሮኒክ ኮምፒውተርስ የሚለው for computer manufacturing and sales companies, and guarantees of quality of computer programs, software ማለት ነው for the software manufacturing. Most of these Jamkins had time limits on them, except that the 1957 tax revision lifted such limits on reserve funds or export losses. ኤክስፖርት ግን በጣም ስለሚበለት ምን ማለት ነው? ባጭሩ አሁን እነዚህ ለዘረዘርኳቸው ነገሮች ጃምኪን ውስጥ አስቀምጣችሁ ታክስ ዴፈር ልታደርጉ ትችላላችሁ። 2 ዓመት፣ 3 ዓመት፣ 4 ዓመት ነው ገንዘብ ካሽ እጃችሁ ላይ ሞላ ብሎ እንደ ዕዳ እንድትወስዱት ማለት ነው። የታክስ ዕዳ ይዛችሁ በአመቱ ካልከፈልክ አለቀልህ ምናምን ይተሸጋል ማለት ፍርድ ቤት ተቀርባለህ ምናምን ከማለት ይልቅ አለብህ ያዘው ትከፍላለህ ነው። አለቀም ግን 2 ዓመት 3 ዓመት እንሰጣለን። ኤክሰፕሽን የምናደርገው ኤክስፖርት ለማድረግ ሞክረህ ኤክስፖርት አድርገህ ችግር ሲያጋጥም ኤክስፖርት ማበረታታት ስለሆነ አመቱን ልናራዝምልን እንችላለን። ለአብዛኛዎቹ ለምሳሌ 5 ዓመት ሊሆን ይችላል ጃምኪን ውስጥ የምታስቀምጡት። ለሌሎቹ ግን አይ ችግር ኤክስፖርተር ከሆንክ ዝም ብለው ኢንዴፊኒትሊ ባይሆንም 10 ዓመት አቆይ ችግር የለም ሳትከፍል ግን ትከፍላለህ ነው መጨረሻ ላይ። እና ሌላው አሁን እንግዲህ ከልማታዊ መንግስት አንጻር የምታዩት ነው እንትን ምንድን ነው? ለምሳሌ አሁን ባቡር ሼር ግዙ ይላችኋል። ለምሳሌ አሁን ለባቡር ኮንትሪቢዩት አድርጌያለሁ እዚህ ጋር አሁን ለምሳሌ ምንድነው the construction of atomic power generating facilities ለምሳሌ በሀገር ደረጃ ፓወር ላይ ዲፔንድ ማድረግ ያለብን ማለት ሪሶርስ የላቸውም ጃፓኖቹ። ለምሳሌ ነዳጅ የላቸውም፣ ኮል የላቸውም። ስለዚህ ፓወር ጀነሬሽን በዋናነት ኒውክሊየር መጠቀም አለብን ፓወር ኢንዲፔንደንስ የኃይል አቅርቦትን ለማረጋገጥ ብለው ኒውክሊየር ላይ ኢንቨስት ያደርጋሉ። ኒውክሊየር ላይ ግን ኢንቨስት ሲያደርጉ አሁን እንደኛ ሀገር የእንትን ምናምን ሰራተኞች የአንድ ወር ደመወዛቸውን ሰጥተዋል። በግድ ዝም ብለህ ሳታስፈቅድ ሙጭለፍ አድርገህ እንደምትወስደው አይደለም። እነዚህ የንግድ ካምፓኒዎቹን ሼር ግዙ ይሏቸዋል። እዛ የፓወር ጄኔሬሽን ካምፓኒዎች ማለት ነው። ሼር ግዙ ይሏቸዋል። ቀጥታም አይሏቸው ግን ሼር ካልገዙ ይመጡባቸዋል። በሌላ አሁን ለምሳሌ ብድር ሲያገኙ እንዲንገላቱ ያደርጋሉ። እንደዚህ ነገር ዳይሬክት የሆነ ቻነል ነው የሚያደርጓቸው። ስለዚህ አሁን ለምሳሌ ባቡር ሲገነባም የባቡር ካምፓኒ ብድር ግዙ ሼር ግዙ እና ስለዚህ ድርጅቶቹ አሁን ብዙ ጊዜ ሳይፈልጉ ነው ሼር የሚገዙት። ስለዚህ ለምሳሌ ሼር ከገዛ ከባቡር ካምፓኒ ወይንም ደግሞ ከኃይል ማመንጫው ካምፓኒው ታክስ አንከባልል ተብሎ ይፈቀድለታል። ጃምኪኑ ታክስ አንከባልል እንግዲህ ዝም ብዬ አሁን ያመጣሁት ቃል ነው። አንከባልል ማለት ምን ማለት ነው? በአመቱ መጨረሻ ላይ ታክስ ማስገባቱን አዘግየውና ቀስ ብሎ ሲመች ትከፍላለህ። ግን ያው ሊሚት አለው። ለምሳሌ ከ5 ዓመት በኋላ የግድ መክፈል አለብህ።
ኤክስፖርተር ከሆንክ ብቻ ትንሽ ገፋ ያደርጉልሃል ማለት ነው። ስለዚህ ከልማታዊ መንግስት አንጻር እሱን ነው የምንለው። ታይም ከበቃኝ 5 ደቂቃ አለኝ። ሌላውን ነገር ልበላችሁ። ምንትን ነው አዲስ ካምፓኒዎችንም የመቀፍቀፍ ስራ ይሰራሉ። ነርቸሪንግ ምን ትሉታላችሁ እንግዲህ ሆን ብለው አመቻችተው ምናምን አድርገው ነርቸር አድርገው ያመጧቸዋል። አይ ቲንክ ከ5 ደቂቃ በላይ ይፈጃል። ምክንያቱም ወደ 7 ነገር ነው የሚያደርጉት ነርቸር ለማድረግ በ5 ደቂቃ ያልቃል። ልጀምረውና በሶስተኛው ቪዲዮ በሌላ ላይክ ነው ሀሳቡ ማለት ዋናው ዝም ብሎ ዲቴይል ነው። ኦቨርዌልሚንግ ዊዝ ዲቴይልስ ግን መጨረሻ ላይ ፒክቸሩን ታዩታላችሁ ብዬ አስባለሁ። ዝም ብዬ 5 ደቂቃውን ልጠቀምበትና ሌትስ ሲ ምን ይላል አሁን In its fully elaborated form, the late 1950s mighty system of nurturing a new industry, e.g. petrochemical, include the following type of measures. ስለዚህ ፔትሮኬሚካል ለምሳሌ ፔትሮኬሚካል የሚባለውን ለማስጀመር ኢንዱስትሪ በሀገራቸው አልነበረም። ስለዚህ ፔትሮኬሚካል የሚባለውን ኢንዱስትሪ ለማስጀመር እና እገዛ ለማድረግ የሚከተሉትን 7 ስቴፖች ያደርጋሉ ማለት ነው። The first, an investigation was made and a basic policy statement was drafted within the ministry on the need for the industry and its prospects. An example is the petrochemical industry nurturing policy adopted by mighty ministerial conferences on July 1955 ማለት ነው። ስለዚህ ምንድነው የዳሰሳ ጥናት አድርገው ያስፈልጋል፣ አዋጭ ነው፣ ያሰራል ምናምን ብለው መጀመሪያ የዳሰሳ ጥናት ያደርጋሉ ነው። ገብቷቸዋል። ግን ይህንን ነው ቢዝነስ ኮንሰልታንት አሉ መስራት ይችላሉ። እኔ ገብቷቸዋል። ነፃው ሰው የሚሰራውን ስራ አንተ ለምን ትሰራዋለህ ነው። ሁለተኛ foreign currency allocations were authorized by MITI and funding was provided for the industry by the developmental bank. ስለዚህ የልማት ባንክ የሚባል አቋቁመው ፔትሮኬሚካሉ ያስፈልጋል። ስለዚህ ፎሬን ከረንሲ አሎኬት ይደረግለት ለኢምፖርት ማለት ነው። ኢምፖርት ማድረግ እንዲችል ኮታ ይሰጠውና ኢምፖርት ያደርግ የተለያዩ ነገሮችን። ከዛ ሶስተኛ licenses were granted for the import of foreign technology. Every item of petrochemical technology was obtained in license ማለት ቴክኖሎጂ ኢምፖርት ሲያደርጉ ላይሰንስ እንዲያደርጉ ይፈቅዱላቸዋል። ማለት ጃፓኖች ቴክኖሎጂ ኮንትሮል ያደርጋሉ። ወደ ሀገራቸው የሚገባ ቴክኖሎጂ ላይክ ነው። ዝም ብለን እንዳትገዛ አሁን ከፍሪ ማርኬት ጋር የሚቃረን ነው ነገር ማለት ቴክኖሎጂ ሲያስገባ ግሬድ አውጥተው ይሄ ከልማታችን አኳያ እንዲህ አይነት ቴክኖሎጂ ቅድሚያ እንሰጠዋለን፣ ሌላውን ቴክኖሎጂ ለሱ ብለን ፎሬን ከረንሲ አናባክንም ነው። ገብቷቸዋል። ለሱ ብለን ቅድሚያ እንሰጠዋለን ብለው ኮታ ይሰጣሉ ነው። እና ላይሰንስ ደግሞ ሲደረግ ላይሰንሶቹ ላይ መንግስት ሆነው ይደራደራሉ። እና ሀሳቡ ምንድነው ቴክኖሎጂ ትራንስፈር እንዲኖር ይሄንን ሪስትሪክሽን አንሳለት፣ ይሄንን ሪስትሪክሽን አንሳለት ምናምን ይላሉ። ባጭሩ ምን መሰላችሁ ቴክኖሎጂ ሲገዙ ምርቱን ብቻ አንገዛም እውቀቱንም አብርሃም ጣ እንዴት ነው የሰራው ምናምን የሚለውን ነገር በግድ ያስመጡታል ነው። ግን አፍንጫን ላስ ነው የሚለው አይሰጧቸውም። ዝም ብሎ አሁን ለምሳሌ ህንድ ውስጥ F-16 ነው ምናምን የሚባል አውሮፕላን አለ የአሜሪካኖች ሎኪድ ማርቲን የሚባል የሚያመርተው ማለት ነው። እና ሸጡላቸው እና ሲሸጡላቸው ቴክኖሎጂ ትራንስፈር ምናምን የሚልም ስምምነት አለው። እሺ ብለው ገብተው የምን አባ ቴክኖሎጂ ትራንስፈር ነው ዝም ብላ አንብረር ብለው ማለት ሸወዷቸው ነው ብለው ማለት ቴክኖሎጂ ማታውቀው ከሆነ ምንድነው ምኑን ነው ትራንስፈር የሚያደርጉልህ ማለት ልትቆጣጠራቸው አትችልም። ያታሉሃል አግሪመንቱ ላይ እና እንደዚህ አይነት ስራ ይሰራሉ ነው። አራተኛ ደግሞ the nascent industry was designated as strategic in order to give it special and accelerated depreciation on its investments. I think እችን ልበልና በሚቀጥለው ቪዲዮ እቀጥላለሁ። ማለት accelerated depreciation እንዲሰሩ ፈቀዱላቸው። accelerated depreciation ማለት ምን ማለት ነው? depreciation expense ነው። ለምሳሌ አሁን ኮምፒውተር ስትገዙ ብዙ ጊዜ አሁን ለምሳሌ ኮምፒውተር 5 ዓመት ነው depreciation value ይባላል። በየአመቱ 20% expense ብላችሁ ማስመዝገብ ላይክ ነው depreciate አደረገ ብላችሁ ኤክስፔንስ ላይ መመዝገብ ትችላላችሁ። ለነዚህ ግን አክሰለሬትድ ዲፕሪሺዬሽን ይሰጧቸዋል። ስለዚህ ለምሳሌ በ2 ዓመት ዲፕሪሺዬት አድርጋችሁ ሳልቬጅ ልታደርጉት ትችላላችሁ። which means ምን ማለት ነው? ታክስ ይቀንስላችኋል ነው በሌላ አማርኛ። ፊዚካል ፖሊሲ አሪፍ ፊዚካል ፖሊሲ አፕሮች አላቸው ሰዎቹ ያን ሊጠቀሙ ይችላሉ። ይሄን ነው የሚያደርጉት። በሶስተኛው ቪዲዮ ቀጥላለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ